ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ዛሬ ፊታችንን የምናጸዳበት ቆንጆ የሆነ የተልባ ውህድ ይዤላችሁ መጥቻለሁ። ተልባ በተፈጥሮ እንግዲህ በቤታችን በኩሽና የምናገኘው ሲሆን በቀላሉ ለፊታችን፣ ለሰውነታችን ቆዳ እንደዚሁም ደግሞ ለተሸበሸበ ቆዳ መመለስ የሚረዳን የሚጠቅመን ግብአት ነው ማለት ነው። በጣም አሪፍ ነው። እንግዲህ በውስጡ ኦሜጋ 3 ደግሞ ኦሜጋ 3 ፋቲያ አሲድ አለው። አንቲ ኦክሲዳንት ነው። ለፊታችሁ፣ ለእጃችሁ፣ ለሰውነታችሁ በጣም አሪፍ ነው። ተጠቀሙት። ዘፍስፈን በማሳደር ሳንቀቅለው እንዴት አድርገን በቀላሉ እንደምንጠቀመው አሳያችኋለሁ። ወደ አሰራሩ አብረን እንግባ። ቪዲዮውን ግን ላይክ በማድረግ ጀምሩት። አመሰግናለሁ። እሺ ወደ ቻናሌ ዛሬ ገና የመጣችሁ ማለትም አዲስ የሆናችሁ እንኳን በሰላም መጣችሁ። አመሰግናለሁ። ላይክ እንደዚሁም ሰብስክራይብ በማድረግ እንደዚሁም የደውል ምልክቱን በማጥቆር የዘወትር ቪዲዮ ስሰራ ወደ እናንተ እንዲደርስ ኦል የምትለዋን በማጥቆር ቤተሰብ ይሁኑ። አመሰግናለሁ። እዚህ ጋር የምታዩት ተልባ አለኝ። ይሄ ተልባ ማለት ነው ጥቁሩ ነው። እንግዲህ የተለያዩ ተልባዎች አሉ። ከዚህ ቀላ ያለው አለ። ጥቁሩን ነው የምጠቀመው። እናንተ በቤታችሁ ያ ማለት ያኛው አይጠቅም ማለት አይደለም፣ ሁሉም ይጠቅማል። በቤታችሁ የምታገኙትን ለምግብ የምታዘጋጁትን ተልባ ወይም ለምግብ የገዛችሁን ተልባ መጠቀም ትችላላችሁ። ከዚህ ላይ የምንወስደው በጣም ትንሽዬ ነው። የሚገርማችሁ ደግሞ ብዙ አይደለም። ከዚህ 2 የሾርባ ማንኪያ ነው የምወስደው ማለት ነው። በጣም ብዙ ነው። ተልባ ያው ዘፍስፈነው ስናሳድረው ስናውለው ብዙ ስለሚመጣ ነው እንደዚህ የምወስደው። ትንሽዬ 2 የሾርባ ማንኪያ ወስዳለሁ በዚህ። ከዛ በውሃ ለቅለቅ አደርገዋለሁ። አንድ ጊዜም ቢሆን ለቅለቅ አደርገዋለሁ ማለት ነው። ንጹህ ለቅማችሁ ያዘጋጃችሁ ከሆነ ችግር የለውም። ትንሽዬ ለቅለቅ አደርገዋለሁ 1-2 ከላው ላይ ያለውን በቀዝቃዛ ውሃ ነው የምታለቀልቁት ማለት ነው። ትንሽ ለቅለቅ እናደርገዋለን። ንጹህ ከሆነ ችግር የለውም። ያው ትንሽ 1-2 በዚህ መልኩ አለቀልቀዋለሁ። እዛ ከላይ ያለው ስለሚሄድ ማጥለያት እንጠቀማለን ማለት ነው። ላይ አጠቀማለሁ ምክንያቱም ይሄ የሚወርደውን እንዲይዝልኝ 2 ያክል ለቅለቅ ካደረኩት በቂው ነው። እሱም አፈር ትናንሽ አፈር ካሉ እንደዚሁም ደግሞ የተለያየ ገለባው ካለ ይወጣልናል በውሃው። ለዛ ነው እንደዚህ ለቅለቅ ካደረኩት በኋላ እቃ እናዘጋጃለን። እንደዚሁም ለብ ያለ ወይም ሞቅ ያለ ውሃ ቢኖረን አሪፍ ነው። ያዘጋጃችሁት ሞቅ ያለ ውሃ ካለ በዛ በውሃ ያለ ውሃ አዘጋጃለሁ። ከዛን እንደዚህ ትንሽ አገለባብጠውና በፈለጋችሁት የእቃ አይነት ማስቀመጥ ትችላላችሁ በሚመቻችሁ። ወይም ደግሞ ሙቀቱ እንዲቆይ ለተወሰነ ጊዜ እንዲቆይ ከፈለጋችሁ እኔ አሳድረዋለሁ ዘፍስፌ ማለት ነው። ትንሽ እንደዚህ የፌርሙዝ እቃ ካላችሁ ብታረጉት ጥሩ ነው። ሙቀቱ ለተወሰነ ሰዓታት ያክል ይቆያል። በዛውም ጀሉን ይሰጣችኋል ማለት ነውና እንደዚህ እያደረጋችሁ አማስሉት። ደግሞ ክዳን ባለው እቃ በደንብ በሚከድን እቃ አድርጋችሁ ስትመቱት ጀሉ ይወጣል ማለት ነው። እንደዚሁም በማንኪያው ማማሰል ትችላላችሁ ጀሉ እንዲወጣ ማለት ነው። ከውስጡ ያለው ጀል እንዲወጣ የምትፈልጉትን ያክል ውሃ ታደርጋላችሁ። እኔ ትንሽ ነው የማደርገው፣ ትንሽዬ ነው የምፈልገው ማለት ነው። ይሄ ብዙ ነው የሚሆነው። ከስር ያለውም ይሄንን መጣል የለብንም፣ እንጠቀመዋለን። ፈጭተን መጠቀም እንችላለን። ለተለያዩ ነገሮች ማዋልን ይቻላል ማለት ነው። ውሃውንም እንደዚሁም ደግሞ ፍሬውንም መጠቀም ይቻላል። በደንብ እንደዚህ እየመታችሁ ይሄ አሁን ሞቃት ስለሆነ የሞቀ ስለሆነ ውጭ ነው ማሳድረው። ፍሪጅ አያስፈልገውም ምክንያቱም ሞቅ ያለ ነው። ቀዝቃዛው ሲሆን ብታደርጉትም ችግር የለም፣ ውጭ መቀመጥ ይችላል። እና ቤተሰቦቼ እንደምታዩት ይህንን ይመስላል። ሲያድር ከላይ ጀሉን እንዴት አጥሎት እንደሚያድር እዩት። በጣም ያጠለዋል። ወፍራም እንዲሆን ከፈለጋችሁ በደንብ መታችሁ እስከ 3 ቀን ማቆየት ትችላላችሁ። ትንሽዬ አደርግበታለሁ። ውሃው በጣም ነው የሚጠቅመው። ውሃው ብቻውን መጠቀም ትችላላችሁ። እኔ ግን
የተፈጨ ጨምርበታለሁ ማለት ነው። እና አብራችሁኝ ቆዩ። ይሄንን እንዳትጥሉት፣ ድጋሚ ውሃማ አድርጋችሁ ማስቀመጥ ትችላላችሁ፣ መፍጨት ትችላላችሁ። ፈታችሁ ለምግብነትም ይሆናል፣ ለተለያየ ነገር ይሆናል። ምክንያቱም ንጹህ ነው። ይሄ ራሱ በራሱ አለው እንደምታዩት ጀል በጣም ነው ያለው። የሚደፋ አይደለም፣ አይደፋም። ያው ብዙ ጊዜ እኛ ስለማንጠቀመው እንደማይጠቅም ይመስልና እንደፋለን፣ ግን ይጠቅማል ማለት ነው። ይህኛውን ጀል ቀጠን ያለ ጀል ነው። ጀሉን ለብቻው አስቀምጠዋለሁ በእቃ ማለት ነው። ቢወፍር መልካም ነው። እዚህ ጋር በምታዩት እቃ አስቀምጣለሁ። ከዛ የምትጠቀሙትን ለፊታችሁ ባቢ ኦይል ሊሆን ይችላል፣ ኦሊቫ ሊሆን ይችላል፣ ኮኮናት ሊሆን ይችላል። ለእናንተ ለራሳችሁ የሚስማማችሁን እዚህ ላይ ተቀላቅሉበትና ትጠቀሙታላችሁ ማለት ነው። አሁን ይሄንን አስቀምጠዋለሁ ለብቻ። ሁለቱንም እጠቀመዋለሁ። ፊታችሁን ማሳጅ ለማድረግ በተለይ ውሃው ለአንገታችሁ በጣም አሪፍ ነው። በጣም ቆንጆ ነው። ፊታችን ቢጨማደድ እንደዚሁም ደግሞ አለ አይደለ የተጨማደደውን ፊታችንን የሚመልስልን ነው። የመወጠር ባህሪ ያለው ተልባ በተፈጥሮ። እሺ እዚህ ጋር እኔ አልፈጨውትም። ያንኛውን መፍጨት ትችላላችሁ ያለውን ማለት ነው። ይሄ የተፈጨ አንድ የሻይ ማንኪያ ተልባ ነው የተፈጨ ማለት ነው። ያንን መፍጨት ይቻላል። ያደረውን መፍጨት ትችላላችሁ። ግን ያው የተኛ ሰው ስላለ እኔ መረብሽ አልፈልግም። ያው ማሽኑ ስለሚረብሽ ለዛ ነው። የተፈጨ ስላለ ኦሬዲ ያንን የተፈጨውን አድርጌ እንደዚህ መትቼ መጠቀም እችላለሁ። በደንብ ከመታችሁት በጣም ይወፍራል። በደንብ አቀላቅላችሁ መምታት። ከዛን ደግሞ ፊታችሁ ደረቅ የሆነባችሁ ካላችሁ ዘይት መጨመር ትችላላችሁ። የተለያዩ ግብአቶችን ማድረግ ትችላላችሁ እናንተ ማለት ነው። እኔ የሚጨምረው ዘይት የኦሊቫ የሰራሁት ለፊቴ የሰራው ከሰራሁት ላይ ነው። ትንሽ ጠብ ማደርግበት። ትመቱታላችሁ። በደንብ መታት አለበት። ያው ተልባ ይወፍራል። ስለዚህ ትንሽዬ ዘይት አድርግበታለሁ እንዳይያዝ፣ በጣም እንዳይወፍርን በመካከለኛ ነው የማደርገው። በጣም እንዲወፍርላችሁ ከፈለጋችሁ ዱቄት መጨመር ትችላላችሁ። ተልባውን ለፊታችሁ እንደዚህ ስታዘጋጁ ባትቆሉት መልካም ነው፣ እንዳያሟታችሁ ማለት ነው። ምች ስላለው ሳይቆላ ብትፈጩት መልካም ነው። ከዛ እንቀበዋለን። እንግዲህ መጀመሪያ እንደተለመደው ይሄ ጀሉ ነው። ለጀል ያዘጋጀሁት ነው። ከላይ ያሰፈፈ የነበረውን መጀመሪያ አቀባዋለሁ። ይህንን በደንብ እንዲቀላቀልልኝ እመተዋለሁ። አሁን ሲቀላቀል ዘይቱ ይቀላቀላል አብሮ ማለት ነው ስመታው። ከዛን ፊቴ ላይ መጀመሪያ በዚህ ማሳጅ አደርጋለሁ። ማሳጅ ስናደርግ እንግዲህ የሰራ ነው ግብአቱ ወደ ውስጥ ወደ ቆዳችን ዘልቆ ይገባል። መጀመሪያ ያው ፊታችንን መጀመሪያ ታጥበን መሆን አለበት። ወድ ማንኛውንም ወድ ስትጠቀሙ ፊታችሁ መጀመሪያ ብትታጠቡ መልካም ነው። ለምን ያ የምንቀባው ግብአት ወደ ውስጥ ዘልቆ ቆዳችንን ጤና እንዲጠብቅልን እንደዚሁም የምንፈልገውን ውጤት እንድናገኝ ይረዳናል ማለት ነው። እና በደንብ አድርጌ ማሳጅ አደርገዋለሁ። ማሳጅ ስታረጉ እንግዲህ ይሄንን ሌላውን ደግሞ ልጠቀመው ነው። ያን ማሳጅ ካደረግኩ በኋላ ይሄኛውን በኋላ የሰራሁትን ትንሽ ቀጠን ብሏል። ያው ጀሉም ስላለ አብሮ ችግር የለውም ማለት ነው። ፍሬውም አለ ትንሽ ነው፣ ብዙ አላደረኩም። የተፈጨውን እንደዚህ አድርጌ ቀባዋለሁ። የተፈጨውን ቀብታችሁ እንደዚህ 15 ደቂቃ ላይ 20 ደቂቃ ስትቆዩ በጣም ነው ፊታችሁን እንደዚህ ውጥርጥር አድርጎ የሚይዘው ማለት ነው። ፊት ይወጥራል። በነገራችን ላይ ተልባ የባህሪው ነው የሚያምለጨልጭ ስለሆነ ስትቀቡት ልክ እንደ እንቁላል ማለት ነው። እንደሱ በጣም ነው ፊትን ወጥሮ የሚይዘው። እንደዚህ ግንባራችን ላይ የተሸበሸበ ቢኖር ካፋችን ስርስር ስናወራ ስንስቅ የሚሸበሸበውን እሱን ለጊዜው ይወጠርልናል ማለት ነው። እና ስለዚህ ሁሌ ቢያንስ በሳምንት በሁለት ሳምንት የምንጠቀመው እጅግ በጣም መልካም ነው። አሰራሩም ያው በጣም ቀላል ነው። በቤታችን እያለ እንደዚህ ውድ እቃዎችን ወይ ደግሞ ውድ የፊት ማስኮችን እየገዛችሁ ከምትጠቀሙ እንደዚህ ኦርጋኒክ የሆነውን በቤታችሁ ሰርታችሁ ብትጠቀሙ በጣም ነው አሪፍ ውጤት የምታመጡት። ምክንያቱም
አንደኛ ይሄ ምንም ነገር ኬሚካል የለውም። ተሰርቶ ለረጅም ጊዜ እንዲቆይ ተብሎ ምንም አይነት ኬሚካል አይጨመርበትም። የኛንም ደግሞ የጎንዮሽ ጉዳት የለውም። በዛ ላይ ናቹራል ነው፣ ተፈጥሮ ነው። ይሄ ለምግብነት የምንጠቀመው ነው። ምንም ነገር ሳትጨምሩበት ቤታቸው በቀላሉ እንደዚህ ራሳቸውን ብትጠብቁ ብትንከባከቡ ጥሩ ውጤት ታገኛላችሁ። እውነት ሜካፕ ለምን ነው የራሳችንን ቆዳ እንደዚህ በተፈጥሮ ብንጠቀም መልካም ነው። ውድ እቃዎችን ለመግዛት ከምንሮጥ እውነት ይሄን በቤታችን የምናዘጋጀው በጣም የበለጠ ጥቅም አለው እና ይጠቅማችኋል። እስካሁን እኔ ለፊቴ ምንም አይነት ሜካፕም ሆነ ምንም አይነት አላስለመድኩትም፣ አልቀባም። እና ገላችሁን የምትታጠቡ ከሆነ አንገታችሁን መቀባት ትችላላችሁ። እኔ ኋላ ሻወር ስለምወስድ አንገቴን ሁሉ ነው በውሃው የተቀባሁት የምቀባው ማለት ነው። ይህንን በደንብ እቀባዋለሁ። ውጥርጥር አድርጎ ፊቴን ሲይዘኝ ልክ ለ15 ደቂቃ ለ20 ደቂቃ ካቆየሁት በኋላ እታጠበዋለሁ ማለት ነው። በጣም ትወዱታላችሁ፣ ሞክሩት። ከዛ እዚህ ጋር የምታዩትን ጀሉን ደግሞ አንገቴን እቀባዋለሁ። በአንገታችን ላይ ያለውን የአንገታችንን ቅርዱን እንደዚሁም ደግሞ እንዳይሸበሸብ ቆዳችንን ጤናውን ይጠብቅልናል። ያው ውጥርጥር አድርጎ ይይዛል። በጣም በቀላሉ ተልባን ምንም እሳት ሳናስነካ ሳንቀቅለው እንደዚህ አድርገን መጠቀም እንችላለን። በውስጡ ያሉትን ንጥረ ነገሮች በቀላሉ ምንም እሳት ሳይነካቸውና በእሳት ምክንያት ሳይተኑ እንደዚህ መጠቀም እንችላለን ማለት ነው። ትንሽ ቀጠን ያለ ነው ጀሉ፣ ግን ቢሆንም በጣም ይጠቅማል። እጄንም ሁሉ ነገሬን እንደዚህ ቀባባዋለሁ ማለት ነው። ያው በኋላ ሻወር ስለምወስድ ነው ብያችኋለሁ አንገቴን የምቀባው። መጀመሪያ ፊቴን ከጨረስኩ በኋላ 20 ደቂቃ ካቆየው ከዛን ሻወር ወስዳለሁ። ለዛ አንገቴን ሁሉ ተቀብቼዋለሁ። መቀባት ትችላላችሁ። እናም ደግሞ ውጤቱን በኮመንት አሳውቂ ማለት ነው። የምታውቁት ታውቋታላችሁ፣ የማታውቁት እሺ። እንግዲህ ከ25 ደቂቃ አካባቢ ያክል ቆይቼ መጥቻለሁ። እንዴት እንደያዘኝ አትጠይቁኝ። ውጥርጥር አድርጎ ነው ፊቴን የያዘልኝ። ያው ይሄ ጀሉም ዋናውም የተፈጨውም ስለሆነ ነው። በጣም ይይዛል። እንደዚህ ያለ አይደለ ስፍት አድርጎ ውጥር አድርጎ ነው ቆዳችሁን የሚይዝላችሁ ማለት ነው። ስለዚህ ይህንን ታጥቤ ደግሞ አሳያችኋለሁ። ያው በሳምንት 2 ጊዜ ተጠቀሙት እናንተ። ሁሌ እንደዚህ ቆዳችንን ማሳመር እንችላለን በቤታችን። ታጥቤ ደግሞ መለሳለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። ይሄው ትጥብ ብዬዋለሁ። ከዛ ቀስ ብዬ በፎጣ ወይም ደግሞ እኔ በሶፍት ነው ማዳርቀው። ፎጣ ካላችሁ በፎጣ ማዳረቅ ትችላላችሁ። ከዛን ለፊታችን ሞይስቸራይዝ የምናደርገውን ማንኛውን ክሬም ሊሆን ይችላል የምትጠቀሙት እናንተ። ለፊታችሁ ሰንስክሪን ሊሆን ይችላል፣ ላይክ ባልዚን ሊሆን ይችላል። እኔ ባልዚን ነው የምቀባው። እየተቀባው ያለሁት ነጩ ምንድን ነው ብላችሁ የጠይቃችሁኝ ያላችሁ ባለፈው ባልዚን ነው። ቤት ነው የምውለው፣ የትም አልሄድም። ባልዚን ነው፣ ምንም አያደርገኝም ማለት ነው። ሀይ ላይ የምትወጡ ከሆነ ሰንስክሪን ተጠቀሙ፣ ተቀቡ፣ ሞይስቸራይዝ የምታደርጉት በኋላ ማለት ነው። ግን ቤት የምትሆኑ ከሆነ ባልዚንም ችግር የለውም፣ አሪፍ ነው። እንደውም ለፊታችሁ በጣም ቆንጆ ነው። በሱ ሞይስቸራይዝ ማድረግ ትችላላችሁ። ምክንያቱም ምንም የጎንዮሽ ጉዳት አያመጣም። ስለተከታተላችሁ በጣም አመሰግናለሁ። ደህና ሁኑልኝ።